ሃሌሉያ ለእግዚአብሔር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር ቅዱስ 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 እግዚአብሔር ጸባኦት አምላክነ አንተ መምህሬነ በነፍስ ለሥጋዬ እኔም እንዳልበድል ጠብቀኝ ጌታዬ እኔም ጠብቀኝ ጌታዬ ሳይ እንዳንተ የለም ልክ የለው ምሕረት ሁሉንም እያየ ታሳልፈዋለ ሁሉንም እያየ ታሳልፈዋለ ቅዱስ 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 እግዚአብሔር ጸባኦት አምላክነ ሕይወቴ ጎስቁሎ ጨለማ ውጦኝ የጠላቴ ምክር ገፍቶ ሳይጥለኝ የጠላቴ ምክር ገፍቶ ሳይጥለኝ አምላኬ ሆይ ብዬ ስምህን ስጠራ ሰወርከኝ ጌታዬ ከጽኑ መከራ ሰወርከኝ ጌታዬ ከጽኑ መከራ ቅዱስ 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 ከኦሪት ዘፍጥረት ምዕራፍ 18 ላይ ካለው ታሪክ በመነሳት አገልግሎታችን የተመለከተ ነገር ትንሽ ነገር ለማስታወስ እሞክራለሁ።
አምላካችን እግዚአብሔር ለሁላችን ማስተዋሉን ያድለን። በዚህ በወንጌል እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ከነቀፋቸው ነገሮች አንዱ ጸሐፍትና ፈሪሳውያን ታሪኩ የአብርሃም ስለሆነ ማስታውሰው ማለት ነው። የአብርሃም ልጆች ነን እያሉ ይመኩ ነበርና ገስጿቸዋል። የአብርሃም ልጆችስ ብትሆኑ የማንን ስራ በሰራችሁ ነበር ነው የተባሉት? የአብርሃምን ስራ በሰራችሁ ነበር ብሎ ገስጿቸዋል። ቅዱስ ጳውሎስም ደጋግሞ ዕብራውያንን ተመሳሳይ ተግሳጽ ገስጿቸዋል። በተለይ በሮሜ መልእክቱ ላይ ምዕራፍ 9 ላይ እስራኤልን በጣም በሚገስጽበት አንቀጹ እነዚህ ከእስራኤል የሚወለዱት ሁሉ እስራኤል አይደሉም ይላል። በስጋ ከእስራኤል ይወለዳሉ፣ ከያዕቆብ ማለት ነው። ግን ምንም በስጋ ልደት ቢያገናኛቸው ግብር ስለማያገናኛቸው ይነቅፋቸዋል። እንዲያውም በግብር የተወለዱትን በሐሳብ፣ በምክር፣ ባካሄድ፣ በእምነት የተወለዱትን ያደንቃል። እና እኛም እንደው የዚች ቤተክርስቲያን ልጆች ተብለን የነዚህ ሊቃውንት ልጆች ተብለን የነዛ ሊቃውንት ያለፉት የአባቶቻችን የቅዱሳኑ ልጆች ተብለን ግን የእነሱን ስራ ማትሰሩ ናችሁ ተብለን ከመነቀፍ አምላካችን እግዚአብሔር ያድነን። ግብረ አብርሃም በሚል ነው እንግዲህ ዛሬ እንድንማማር የምንፈልገው። ግብር ከእምነት ስለሚመነጭ ለነገሩ ከእምነቱ ነው የምንነሳ። ስለ አብርሃም እምነት ታላቅነት፣ ስራው ሃይማኖት ስለመባሉ፣ ወንጌልም በእርሱ ስም ስለመጀመሯ በትርጓሜም በመጻሕፍትም በመምህራንም ብዙ ጊዜ የሚነገር ስለሆነ እኔ ያንን በሰፊው አላትትም። ግን ለማስታወስ ያህል ግብሩን ያመጣው እምነቱ እንደሆነ ለማስረዳት አንድ ነገር ማስታወስ ፈልጋለሁ። የአብርሃምን እምነት ታላቅነት ከዚያ ከአባቱ ታራን ጣዖት ሽያጭ ጀምሮ በእኛ ሊቃውንት ብዙ ጊዜ የሚመሰጠር የሚነገር ነው። እኔ ግን የሚያስደንቀኝ አንድ ነገር አለ ማስታወስ የምፈልገው። እዚሁ ኦሪት ዘፍጥረትም ላይ ካለው ሥላሴን በድንኳኑ ከተቀበለበት ታሪክ ጋር የተገናኘ ተስፋው የተሰጠው በዚህ ዕለት ስለሆነ ማለት ነው። እና የአብርሃም በዚህ ትንሽ ላንብበው ይመስለኛል ለማስታወስ እንዲያመች። በቀትርም ጊዜ አብርሃም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ ዛፍ ስር ተገለጠለት። ዓይኑንም ባነሳ ጊዜ እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ፣ አቤቱ በፊትህስ ባለሟልነትን አግኝቼ እንደሆነ ባሪያህን አትለፈው። ውሃም እናምጣላችሁ፣ እግራችሁንም እንጠባችሁ፣ ከዛፉም ስር እረፉ፣ እንጀራም እናምጣላችሁና ብሉ። ከዚያም በባሪያችሁ ዘንድ ካረፋችሁ በኋላ ወደ አሰባችሁት ትሄዳላችሁ። እነርሱም እንዳልህ እንዲሁ አድርግ አሉት። አብርሃም ወደ ድንኳኑ ወደ ሚስቱ ወደ ሳራ ፈጥኖ ገባና 3 መስፈሪያ የተሰቀለ ዱቄት ፈጥነሽ ለውሺ፣ እንጎቻም አድርጊ አላት። አብርሃምም ወደ ላሞቹ ሮጠ፣ እጅግም የሰባም ታናሽ ጥጃ ያዘና ለብላቴናው ሰጠው፣ ያዘጋጅም ዘንድ ተቻኮለ። እርጎና ማዕር ያን ያዘጋጀውንም ጥጃ አመጣ፣ በፊታቸውም አቀረበው። እርሱም ከዛፉ በታች በፊታቸው ቆሞ ያሳልፋቸው ነበር። እነርሱም በሉ። እነርሱም ሚስት ሳራ ወዴት ናት አለው። እርሱም በድንኳኑ ውስጥ ናት አለው። እርሱም የዛሬ ዓመት እንደ ዛሬው ወደ አንተ ተመልሼ እመጣለሁ፣ ሚስትህም ሳራ ልጅን ታገኛለች አለ። ሳራም በድንኳኑ ደጃፍ በስተኋላው ቆማ ሳለች ይህን ሰማች። አብርሃምና ሳራም በእድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶች የሚሆነውም ልማድ ከሳራ ተቋርጦ ነበር። ሳራም ለብቻዋ በልቧ እንዲህ ስትል ሳቀች፣ እስከ ዛሬ ገና ነኝን? ጌታዬም ፈጽሞ ሸምግሏል። እግዚአብሔርም አብርሃምን አለው፣ ሳራን ለብቻዋ በልቧ ምን አሳቃት? እስከ ዛሬ ገና ነኝን? በእውነትስ እወልዳለሁን? ጌታዬም አርጅቷል፣ እነሆ እኔም አርጅቻለሁ ብላለችና። በእውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ እመለሳለሁ፣ ሳራም ልጅን ታገኛለች። ሳራም ስለፈራች አልሳኩም ብላ ካደች። እርሱም አይደለም ሳቅሽ እንጂ አላት ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። እና የአብርሃምን የእምነት ታላቅነት የሚያሳየው ታሪክ እዚህ ውስጥ ላይ ነው ያለው። የመጨረሻው አንቀጽ ላይ በመጽሐፉ በግልጽ እንደተጻፈው በልማደ ሰብ በሕገ ተፈጥሮ ያለው በእነሱ ዘንድ ተፈጽሟል። አብርሃም ከማርጀቱ የተነሳ ዘር መትሯል፣ ሙቀት ልምላሜ ተለይቶታል። ሳራም አርጅታለች፣ ደም ቆርጣለች፣ ሙቀት ልምላሜ ተለይቷቸዋል፣ መኝታም ለይተዋል። ይህን ስለምታውቅ ለእነርሱ እንደመሰላቸው ሥላሴ 3 ሽማግሌዎች የተራቡ የደከሙ ስለመሰላቸው በመጀመሪያ
በኋላ ነው እንግዲህ መገለጡ እና ይሄ ስለነበረ ሳራ የማያውቁ ሰዎች ናቸው ብላ ነው የሳቀችው። እና አብርሃም ግን አልተጠራጠረም። የአብርሃም የእምነት ታላቅነት የሚታወቀው በዚህ ምክንያት ነው። እንዴት ነው የአብርሃም የእምነት ታላቅነት ይሄ ታሪክ የሚያስረዳው የሚለውን በቀላሉ ለመረዳት ከአንድ ተመሳሳይ ታሪክ ጋር ማነጻጸር እንችላለን። ይኸውም በሉቃስ ወንጌል ምዕራፍ 1 ላይ ካለው ዘካርያስ ከተበሰረበት ታሪክ ጋር። እንደምታውቁት ለዘካርያስ ሚስት ኤልሳቤጥ ትጸንሳለች ልጅም ትወልዳላችሁ የሚል ብስራት የተነገረው በማን ነው? በመልአከ እግዚአብሔር ነው። አይደለም እንዴ? የተነገረው የት ነው? ቤተ መቅደስ ውስጥ ምን ሲያደርግ? የዕጣን መስዋዕት ሲያሳርግ። አይደለም እንዴ? እና አሁን ስታስቡት አብርሃምና ዘካርያስ ተነጻጻሪ ናቸው። አርጅተዋል፣ ዘር መትረዋል፣ ሚስቶቻቸውም ደም ቆርጠዋል። ስለዚህ ተነጻጻሪዎች ናቸው። ሁኔታዎቹ ስናያቸው ግን የተፈጸሙበትን ሁኔታ ስናየው የተለያየ ነው። አብርሃም ጋር የመጡት መንገደኞች ናቸው። አይደለም? ለእኛ ነው ሥላሴ መሆናቸውን የምናውቀው እንጂ አብርሃም በወቅቱ እና አብርሃምና ሳራ ሥላሴ እንደገቡ ያውቃሉ? አያውቁም። እቤታቸው ሽማግሌዎች ነው የመጡ። ለዘካርያስ ማን ነው የመጣው? መልአክ ነው የመጣው። እና አብርሃም የተነገራቸው እቤታቸው ነው። ዘካርያስ የሰማው የት ነው? ቤተ መቅደስ። ለማመን የየትኛው ይመች ነበረ? የየትኛው ይመቻል? የዘካርያስ። ይሄ ብቻ አይደለም። ዘካርያስ የአብርሃምን ታሪክ ሰምቷል፣ ያውቃል ብቻ አይደለም። ካህን ነው፣ ሊቀ ካህን ነው፣ ያስተምረዋል፣ ይተረጉመዋል። አይደለም እንዴ? አብርሃም ግን የእሱን የመሰለ ታሪክ ከሱ በፊት መፈጸሙን ሰምቷል። የነገረው መምህር አለ፣ ነቢይ አለ። አስቡት። እምነት ቀላል አይደለም። ዘካርያስ ሊቀ ካህናት ነው። መስዋዕት ሰውቶ ህዝቡን ከእግዚአብሔር ጋር የሚያስታርቅ መጻሕፍትን የሚተረጉም የሚያስተምር በጣም ይገርማል እኮ። እና የአብርሃም ታሪክ ከተፈጸመ በግምት ከ1500 ዓመት በኋላ የነበረ ነው። ከዚያ በኋላ ብዙ የእግዚአብሔርን ድንቅ ተአምራት የሚያስረዱ በመጻሕፍት የተጻፉ የሰው ልጆች ታሪኮች አሉ። አንብቧቸዋል፣ አስተምሯቸዋል። ደግሞም ዘካርያስ ጻድቅ እንደሆነ መጽሐፍ ይናገራል። በግብርም ታላቅ ሰው ነው። አይደለም እንዴ? ጻድቅ ነው፣ ሊቀ ካህን ነው፣ ምሁረ ኦሪት ነው፣ መምህር ነው። ታሪክም ያውቃል፣ ምሳሌም ያለው። ይሄ ሁሉ ሆኖ ቤተ መቅደስ ቆሞ መስዋዕት እየሰዋ ዕጣን እያሳረገ መልአክ መሆኑን ተገልጦ እያናገረው ለማመን ተፈተነ። በእውነቱ ተፈተነ። አብርሃም ግን መልአክ ነግሮት አይደለም፣ ቤተ መቅደስ ቆሞ አይደለም፣ መስዋዕት እየሰዋ አይደለም። እቤቱ በኋላ እግዚአብሔር ባወቀ ሥላሴም ቢሆኑ ማለት ነው። ለአብርሃም ግን በተገለጠ በተረዳ ነገር በማያውቀው አልፎ ሀጅ ሽማግሌ ሲነግረው የማይጠራጠር ምን ያህል ብርቱ አማኝ መሆኑን ያስረዳል። እምነት እንዲህ ያለ ታላቅ ነው። እምነት በእውቀት አይደረስበትም። በእውቀት ቢሆን ዘካርያስ የተሻለ ይቀርብ ነበረ። በስልጣነ ክህነትም ቢሆን የተሻለ ይቀርብ ነበረ። በቦታም ቢሆን የተሻለ ቦታ ነበረ። ግን ቤተ መቅደስም ቆመን ካህናትም ሆነን መስዋዕትም እየሰዋን መልአክም ቢገለጽ በእምነት ምሉዓን ላንሆን እንችላለን። እግዚአብሔር ለአብርሃም የሰጠውን የማመን ልቡና ለሁላችን ያደለ እና መልካም ግብር የሚመነጨው ከመልካም እምነት ነው። በእውነቱ ያለ መልካም እምነት መልካም ግብር የለም፣ መልካም ስራ የለም። እንደተባለው በመጽሐፍ ቅድም እንዳነሳሁትም በመወለድም ቢሆን በትምህርትም ቢሆን በእውቀትም ቢሆን በመራቀቅም ቢሆን በተሰናዳ ትምህርት ቤት በማለፍ ቢሆን እኮ ፈሪሳውያን የሚያንሱ ሰዎች አልነበሩ። ግን ለማመን አልቻሉ፣ በጎውን ለመረዳትም አልቻሉ። ያ አይደለም ዋናው ነገር። በእውነት ንጹህ ልብ ጌታ በወንጌልም ሲያስተምር እንዳለው በእውነቱ ንጹሐነ ልብ ብፁዓን ንጹሐነ ልብ እንዲሁ በእውነቱ የተመሰገኑ ናቸው። ለምን? እግዚአብሔርን ያዩታል። እንዲሁ እግዚአብሔር የሚታይ ሆኖ ተገልጦ ያዩታል ለማለትም አይደል። ልክ ነው፣ ያዩታል፣ ይገለጥላቸው አይታው። ግን ያም ብቻ አይደለም። እግዚአብሔርን ማየት እኮ እግዚአብሔር መልካም ነገር አንድ ነው ስላለ መልካሙን ሁሉ ማየት መቻል፣ መልካሙን ማየት ማስተዋል ሌላ አይደለም እኮ እግዚአብሔርን ማየት።
እንዲሁ በተለየ ለሕዝቅኤል በዚያ በኮቦር ወንዝ እንደታየው፣ ለኢሳይያስ በዚያ በሚያስደንቅ ግርማ እንደታየው፣ ለሙሴም በደብረ ሲና እንደዛ ሆኖ ማየት እኮ ብቻ ማለት አይደለም። እግዚአብሔር ማየት ማለት እግዚአብሔርን ደስ የሚያሰኘውንም ነገር ለመረዳት መብቃት ማለት ነው። እና ንጹህ ልብ ያለው ሰው ይረዳዋል፣ ይደርስበታል፣ ያውቀዋል። እና የአብርሃም ይሄ ነው። እና ግብረ አብርሃም ምንድን ነው? እዚሁ ታሪክ ላይ እኔን እንድናተኩርባቸው ይፈልግ ብዙ ሊቃውንት ከሚያተኩሩባቸው ነገሮች ከዚህ እምነት የተነሳ አብርሃም ለምሳሌ አሁን እንግዲህ አብርሃም ሳያውቁ መላእክትን መቀበል ሥላሴን መቀበል በአብርሃም በሎጥ በኋላ ዘመን ሰዎች ደግሞ በመናኞቹ በብዙዎቹ ተፈጽሟል። በተለይ በእነ አባ ቢሾይ ደግሞ ደጋግመው ጌታን ተቀብለዋል፣ እግሩን አጥበዋል፣ ይዘዋል። እንዲህ ያለው ነገር አለ። በእውነቱ ከስጋዌ በኋላ እርግጥ የሚደንቅ አይደለም። ከስጋዌ በኋላ ምንም የሚያስደንቅ ነገር አይደለም። በየጊዜው ይገለጣል፣ ይታያል፣ ያነጋግራል ጌታ። ዛሬም ለበቁት እንደዛ ነው አለ። ሁልጊዜም የሚሆን ነው። የሚደንቅም አይደለም። ለምን መጨበጥ መዳሰስ አለ። ከእርገትም በኋላ በፊትም ርቀት የለም። ርቀት ነው እንጂ ያለው በእውነቱ ርቀት ስለሌለ ባህሪያችን እንደከበረ ስለሆነ ይመጣል፣ ይወርዳል፣ ይቀበላቸዋል፣ ያቅፋቸዋል፣ ይስማቸዋል፣ ቅዱሳኑን ይዟቸው ይወጣል። ይሄ ያለ ነው። በገድላቱም የሚናገረው ይሄ ነው። እንዲሁ ቅዱሱን ማክበር አይደለም፣ ስጋዌውን ማክበር ነው። እንዲያው እውነቱን ለመናገር እንደዚህ ያለው ምክንያቱም ተዋህዶን ነው የሚያጠይቀው የሚያስረዳው። ከተዋህዶ በኋላ ምን ታያለ የሚባለው ይሄ ነው እና የሚደንቅ አይደለም። ከዚያ በኋላ በፊት ያለው ግን ያስደንቃል። አንደኛ ዘመኑ ዘመን ረድኤት ነው። እንደዚህ መንፈሰ ጸጋ አይደለም። እግዚአብሔር ምስሌነ አማኑኤል አልተባለም። እጅግ ያስደንቃል እውነቱን ለመናገር እና አብርሃም በዚህ እምነት እያለ እና ይሄ እንግዳ መቀበል አለ። ግን ስናየው የአብርሃምና የሎጥ መካከል እንኳን ያለው ልዩነት በጣም ሰፊ ነው። በጣም ሰፊ ነው። ለሎጥ የገቡት መላእክት በመሆናቸው አይደለም ልዩነቱ። እና አንዳንድ ነገር እንድናስተውል ግብረ አብርሃም ብዬ ያልኩትን እንድናስተውል እፈልጋለሁ። የመጀመሪያ እንድናስተውል የምፈልገው እግዚአብሔር ለሁላችን ማስተዋሉን ያድለንና አብርሃም እንደምታውቁት በትውፊታችን በትርጓሜም እንደታተተው እንደሚነገረው ሥላሴን በቤቱ የተቀበለው ከ3 ቀን ትዕግስት በአራተኛው ቀን ነው። 3 ቀን ሰይጣን በአራቱ ማዕዘን በምትሃት ራሱን ገምሶ ደሙን አፍሶ የተደበደበ ክፉ ሰው አስመስሎ ስለሱ እየተናገረ እንግዳ ከልክሎበት ከሰነበተ በኋላ ነው። እና አንዱ አስደናቂው ግብረ አብርሃም ይሄ ነው። ጽናት ነው። እምነት ያሌለው ሰው አይጸናም። በእውነቱ እምነት ስላለው ነው አብርሃም የጸናው እና ጸንቷል። የሚደንቀኝና ደስ የሚለኝ ነገር ምንድን ነው? አብርሃም እንግዳ የቀረበት ምክንያት ወደ መመርመር አልሄደም። እንግዳውን ነው የሚጠብቀው፣ ስራውን ነው የሚሰራው። በሌላ ቋንቋ ይሄ ነው። ስራውን ነው ይሰራ የነበረው። ስራውን ጠንቅቆ እንግዳውን ይጠብቃል እንጂ ከዛ ጀርባ ስላለው ነገር ብዙ አልደከመም። እና ሰይጣን ለጊዜው ያን ቢያደርግበትም ሰይጣን ግን እንግዳን ለጊዜው ማስቀረት ቢችልም ሥላሴን ማስቀረት ግን አልቻለም። በእውነቱ ደስ የሚለው ነገር ይሄ ነው። ስራውን የሚሰራ ሰው እግዚአብሔርን ሳያገኝ አይቀርም በፍጹም። ተግተን የምንሰራው ከሆነ ሳንሰቀቅ የምንሰራው ከሆነ ሌላውን ነገር ሁሉ ትተን አሁን እዚህ በየወሩ የሚሰበስበን ነገር እናውቀዋለን አይደለም እንዴ? እና ምንም ነገር ሳያሰቅቀን ሰይጣን በአራቱ ማዕዘን የራሱን ወዳጆች ሊያስቀምጥ ይችላል። ራሱም ሊጎለት ይችላል። ይጎለት፣ ምን አገባል? ይጎለትበት። በአራቱ ማዕዘን ቢጎለት፣ በ8ቱ ማዕዘን ቢጎለት፣ እንዲሁ ክበብ ሰርቶ ቢጎለት እግዚአብሔርን ወደኛ ከመምጣት መከልከል አይችልም። ከእግዚአብሔር እንዳንገናኝ ማድረግ አይችልም። የአብርሃም ስራ ትልቁ አስተማሪነቱ ይሄ ነው። ስራችንን ብቻ ጠንክረን እንድንሰራ፣ አገልግሎታችንን እንፈጽም፣ በዓለ ዕርገቱን እናስባለን። ነገራቸው ኃይልን እስከምትለብሱ በዚያ ተቀምጡ አላቸው። በተለይ የሉቃስ ወንጌል ላይ ምዕራፍ 24 ላይ እንደተጻፈው ከዚያ በኋላ ምንድን ነው የሚለው? ስለ ደቀ መዛሙርቱ የሚለው በመቅደስም ይላል አይደለም? ደቀ መዛሙርቱ ምን ያደርጉ ነበረው? እያስተማሩ እያገለገሉ ምን ያደርጉ ነበረ? ይመላለሱ ነበር፣ ይጸኑ ነበር፣ አላቋረጡም። ሰው ባለበት ወጣ በዚያ በታዘዘበት ጸንቶ እያገለገለ ጸንቶ ሲገኝ ያን የእግዚአብሔርን ኃይል ያገኘዋል፣ ይለብሰዋል፣ ይሰጠዋል፣ አይቀርበትም። እና አብርሃም አንዱ የሚያስተምረን ይሄ ነው። የአብርሃምን እምነት ከያዝን ያለ እምነት ምንም አይደረግም። በእውነቱ ምንም ነገር እንደው ብንወጣ ብንወርድ ድካማችንም ከንቱ ነው የሚሆነው። እምነት ይዘን ግን ሳንሰቀቅ፣ ቅድም እንዲያው የዘካርያስን ያነሳሁት በእውቀት ላይ ብቻ መቆም የለብንም። በእውነቱ እውቀት ኋለኛ ነው፣ አያድንምም።
አብርሃምን ያስደነቀው ያ ነው። በቃ ሊቃውንቱን አለፈ፣ ካህኑን አለፈ፣ ሊቀ ካህናቱን አለፈ። በቃ ያልፋል። ሰው እምነት ካለው ሁሉን ያልፋል። እና ሥላሴን እደጁ ድንኳን ውስጥ አስመጣ፣ አስገደደ። ይሄ ብዙ ምስጢር ያለው ብዙ ትርጓሜ ያለው። ግን እምነት ካለ እግዚአብሔርን ከኛ ድንኳን የሚያርቀው የለም። እግዚአብሔርን ጸጋ የሚያርቅ የለም። እግዚአብሔርን ስጦታ የሚያርቅ የለም። ጸንተን ብቻ ነው መጓዝ ያለብን። ሁለተኛውና ዛሬ ብቻ አጭር ጊዜ ማስታወስ የምፈልገው በዚህ በተወክፎ ነግዱም በእንግዳ አቀባበሉም ላይ የአብርሃምን እስኪ ብዙ ጊዜ ይነሳል። ሳነብላችሁ ሰምታችሁት ከሆነ 3 ቦታ ላይ ላንብብላችሁ እንደገና። ዓይኑንም ባነሳ ጊዜ እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ ይላል። ምን አደረገ አብርሃም? ሮጠ። ከዚያ በኋላ ደግሞ ከተነጋገረ በኋላ ደግሞ እንዲሁ እንዳልክ አድርግ ካሉ በኋላ አብርሃምም ወደ ድንኳኑ ወደ ሚስቱ ወደ ሳራ ፈጥኖ ገባና ይላል። ምን ሆኖ ገባ ይላል? ፈጥኖ ገባ። ከዚያ ደግሞ ምን አላት? 3 መስፈሪያ የተሰለቀ ዱቄት ፈጥነሽ ለውሺ። ምን ሆነሽ? ፈጥነሽ ለውሺ፣ ጎቻም አድርቂ አላት። አብርሃም ወደ ላሞቹ ሮጠ። እንዴ ሲሮጥ ይጨርሰዋል አብርሃም። በጣም ይገርመኛል። አብርሃም ትጉህ ነው፣ ሰነፍ አይደለም። እንደሚታወቀው በትውፊታችን 3 ቀን አልበላም። 3 ቀን ያልበላ ሰው እንዴት ነው የሚሮጠው? ይገርመኛል እኮ። እንዴት ነው የሚሮጠው? እስኪ አስረዱኝ። እኔ ይገርማል። ያለ እንግዳ ያለ ምስክር ማዕዴን አልቆርስም ስላለ ለራሱ የገባውን ኪዳን ስለጠበቀ እንኳን ለራሳችን የገባውን ለሰውም ለእግዚአብሔርም የገባውንም መጠበቅ አቅቶናል። አይደለም እንዴ? የገባነውን ኪዳን ሰው የእግዚአብሔር ወዳጆች ለራሳቸው በህሊናቸው የሚገቡትን ኪዳን እንኳን ይጠብቃሉ፣ ቃል ይጠብቃሉ። አሁን የእኛ ዘመን ትልቁ ችግር ቃል አይጠበቅም። የእብለት፣ የቅጥፈት፣ የሐሰት እንዲያውም እንደዚህ ብልሃል ነበር፣ አይ እንደዚህ ለማለት ፈልጌ ነው እያለ ከዚያ በኋላ ምንም በሌላ ጊዜ ትርጓሜ መስማት የማይፈልገው ሰው ለራሱ ቃል ግን ሲተረጉም ሲያንሻፍፍ ይውላል። በእውነቱ ይህ ቃል ስለማይጠበቅ ነው። አጠፋሁ በደልኩም እኮ በጣም የተሻለ ነገር አይደለም እንዴ? አቃተኝ ይባላል እኮ ምን ችግር አለ? ያቅተናል እኮ አይደል? ሰዎች አይደለንም? ያቅተናል፣ አቃተን፣ በቃ ረሳሁት፣ በደልኩ ማለት ይሻላል እንዲሁ ለሱ ትርጓሜ ሲፈልጉ ከማዋል። ነገሩ የአሁኑ ዘመን በኋላ ለመካድ የሚመች አድርገን ነው የምንናገረው። ታውቃላችሁ አይደለም? እንዲህ ቢለኝ እንዲህ እለዋለሁ፣ እንዲህ ብትለኝ እንዲህ እላታለሁ ብለን ለመንሸራተት በሚያመች እንዲህም ወዲያም ወዲህ ምንም እኮ እንደው በጣም አስቸጋሪ። እውነቱን ለመናገር የሃይማኖት ሰው ቀጥ ያለ ነው። በቃ ቀላል አይደለም። ሃይማኖት እንደምንናገረው አይደለም፣ እንደምንሰብከውም አይደለም። በእውነቱ ለመናገረው እግዚአብሔር ከኛ የሚጠብቀው በእውነት ለእርሱ የምናደርገው ሌላም ስጦታ አይጠይቅም እኮ እግዚአብሔር። በእውነቱ መጀመሪያ የሚጠይቀን ይሄን ያለው መታመን። በቃ ለምንናገረውም ለምንሆነው በተቻለ መጠን መታገል አለብን። በእውነቱ በተለይ ለምንናገረው ለምንገባው ቃል ለመታመን እግዚአብሔር ያለ መጠበቅ ይርዳል። እና እዩ ሰው እኛ ብንሆን አሁን እንደዚህ ቃል ኪዳን ብንገባ ምን ልናደርግ እንችላለን ብዬ ሳስብ እንኳን እንግዳ መጣልኝ እንግዲህ ቀምሳለሁ ዝና አንችልም። እኛ ርቦናል፣ 3 ቀን አልበላንም፣ 4ኛው ቀን ገብተናል አይደለም። አብርሃም ግን የሚቸኩለው አሁንም ለእንግዶቹ ነው። ይገርማል። ቃሉን አይሸርፍም፣ ምክንያት አይፈጥርለትም፣ ለራሱ ብሎ አያደርገውም። በቃ አሁንም ለሰው ነው የሚያደርገው እና ይፋጠናል። ረሃብ የማያደክመው እንዴት ያለ አገልጋይ ነው በእውነቱ! ረሃብ የማያደክመው እንዴ! ለምን ሳያዘገየው ስንቴ ይሮጣል። ፍጠኝ ይላታል፣ እሱም ይፈጥናል፣ ይሮጣል። እነሱን ለመቀበል ሩጫ፣ ኮርማ አምጥቶ ለማረድ ወደ መንጋው ሩጫ። አቤት እንዴት ያለ ትጋት ነው! እስኪ አሁን ወደኛ ወደ መንጋችን እንሮጣለን፣ ለመስጠት ወደ ኪሳችን እንሮጣለን፣ ወደ ደሞዛችን እንሮጣለን። አገልግሎት እኮ ማለት ይሄ ነው። ግብረ አብርሃም ማለት ይሄ ነው። መሮጥ፣ እንግዳውን ለመቀበል። እኛ ሌላ ምንም እኮ እንግዳም አይደለም የምንቀበለው። የአብነት ትምህርት ቤቶችን መርዳት እንግዳ መቀበል አይደለም። ገዳማትን መርዳት እንግዳ መቀበል አይደለም።
ይሄ ቤተሰብን መርዳት፣ ራስን መርዳት፣ አካልን መርዳት፣ እናትን መርዳት፣ አባትን መርዳት፣ ወንድምን መርዳት፣ ራስን መርዳት ነው። ይሄ ሌላ የሚያመጻድቅም አይደለም። አብርሃም ከየት እንደመጡ አያውቅ፣ የት እንደሚሄዱ አያውቅ፣ ሃይማኖታቸውን አያውቅ፣ ቋንቋቸውን አያውቅ፣ አገራቸውን አያውቅ። ይፋጠንላቸዋል። ግን እንዴት እኛ ለምናውቃቸው መፋጠን ያቅተናል? አብርሃም በዚህ ቀን ይጋብዙኛል አይል፣ እዚህ ሀገር ሲሄድ ይቀበሉኛል አይል፣ በዚህ ቀን ይህን ይሰጡኛል አይል። እኛ ግን ይሰጡናል። ትምህርት ቤቶቹ ይሰጡናል፣ ጳጳሱን ይሰጡናል፣ መነኩሴውን ይሰጡናል፣ ሊቁን ይሰጡናል። እንዲህ ምንም አይሰጡናል እንዴ? ታዲያ ሰው አዝመራውን የማይንከባከብ ምን ሆኖ? እኛ እኮ እርሻችን ነው። ታውቃላችሁ አይደል? እኛ እርሻችን ነው። እኛ ንግዳችን ነው ብናውቅበት። እኛ ገንዘባችን ነው። እኛ ንግዳችን ነው። እኛ ስራችን ነው። እኛ ግዴታችን ነው። እኛ ቤተሰባችን ነው። እኛ ወላጆቻችን ነው። እኛ እኮ እንግዶችን አይደለም የምንቀበለው። እንዲህ ሰው እንዴት ለማያውቀው ሰው እንዲህ ሲፋጠን፣ በሃይማኖት ለማይመስለው ሲፋጠን፣ ሲሮጥ፣ ኮርማውን ሲነዳ፣ እኛ ምን እንነዳለን? ለራሳችን፣ ለገዳሞቻችን፣ ለአብነት ትምህርት ቤቶቻችን ምንድን ነው የምናደርገው? ግብረ አብርሃምማ በነፍስ በስጋ ለምንጠበቅበት ይህ ምን ያስደንቃል? ይሄማ በአፍጢማችን መደፋት ነበረብን። አብርሃም እኮ ለማያውቃቸው ሽማግሌዎች የት እንደሚደርሱ ምን እንደሆኑ ልረፍ እንኳን የማይል እስኪ እንግዲህ እንግዳ መጥቷል በጎን ስጭኝ እንደው ኮርማውን እስከማመጣ እንኳን በወጣሁበት በወድቅ እስኪ አንዴ አጉርሽኝ አይልም እኮ አብርሃም። ይሮጣል። ቅድሚያውን ለእነርሱ ይሰጣል። የእኛ ቅድሚያ ለማን ነው? እንደ ሰራፕቷ መበለትንም ኤልያስ እንዲሁ ያስጨንቃል። ቀድመሽ ለማን አምጪ ነው የተባለችው? እሷ እገዛ አግኝታለች። ኤልያስ አስጨክኗታል። በዚህ በቅዳሴ ማርያም አብ ወልድ መንፈስ ቅዱስ ያደርጋሉ ይላል። ያስጨክናሉ ለመልካም ስራ። ይሄ የመምህራን ስራ ነው፣ የነቢያት ስራ እንደዚህ ነው። አሁን ኤልያስ አስጨክናል። ቀድመሽ ለኔ አምጪ። ሳስቶ አይደለም፣ ራሱንም ወዶ አይደለም። ለእግዚአብሔር ሰው ብታስቀድሚ ያንቺ በኋላ ይመላልሻል ለማለት ነው እንጂ እሱ ለስጋው አድልቶ እሷን ለመጉዳት አይደለም። ግን ሰው በመንፈስ ቅዱስ ጨክኖ ካልሰጠ ከእግዚአብሔር ስለማያገኝ ጨክነው እንዲሰጡ ያስጨክኗቸዋል። ቅዱስ ጳውሎስም ለዚያ ነው የግሪክን ሰዎች ገንዘብ አይቀበላቸውም፣ ግን ያስጨክናቸዋል፣ ይወተውታቸዋል። ስለ መስጠት እንደ ግሪክ ሰዎች ያስተማረው ይላል። ለራሱ አልተቀበላቸውም፣ ለአንተ ነው እንዳይሉት ስለሚያማ። የሰጠ ሰው ደግሞ ያማል። ታውቃላችሁ፣ እንዲያ እንዳይሉት ለእኔ እስከሆነ ይላቸዋል። በዛ በአንደኛ ቆሮንቶስ በእውነቱ መብታችን ነው ይላል። እንዴ የሚያበራየው በሬ እኮ ይበላል፣ ከዛ ከሚያበራየው ከገለባው ከምንም ይቀምሳል። ይሄ መብታችን ነው። የሚያበራየውን በሬ አፉን ምን አታድርገው አትሰረው ተብሎ ተጽፏል። ይሄ የተጻፈው ስለ በሬዎች ይመስላችኋል? ስለኛ አይደለም? እኔ ግን ይህ እንዲሆንልኝ አልጽፍም። እንዲህ ብላችሁ ከምታስቡ ብሞት ይሻለኛል ይላል ቅዱስ ጳውሎስ። ብሞት። ለዛ ነው የመቄዶንያን ሰዎች ግን ይቀበላቸዋል። የገባውን ይቀበለዋል፣ ያልገባውን አይቀበለው። ግን ያስጨክናቸዋል። ስጡ ይላቸዋል። ብዙ ስለ መስጠት የተጻፈው እዩት። የቆሮንቶስ መልእክት ላይ ነው አይደለም እንዴ? ቆሮንቶስ ግሪክ ውስጥ ያለች ከተማ ናት እንዳለ። አሁን ሁለተኛ ቆሮንቶስ ሙሉ በሙሉ ሊባል በሚችል መልኩ ስለ መስጠት ነው የሚናገረው። ምንድነው ዓላማው? ማስጨከን። ለምን ጨክነው በመስጠት ከሚገኘው ጸጋ እግዚአብሔር እንዳይጎሉ ለራሳቸው በማሰብ እንጂ ለኢየሩሳሌም ድሆች በማሰብ ብቻ አይደለም። ለእነርሱማ እግዚአብሔር አላቸው በእውነት። እና ግብረ አብርሃም መጨከን ነው። ግብረ አብርሃም መፋጠን ነው። ልብላ ልጠጣ እኔ ልቅደም ሳይሉ ለአገልግሎት መፋጠን፣ ለቆሙለት ዓላማ መፋጠን፣ ለገቡት ቃል መታመን። ቅድሚያ እንግዳ ለአብርሃም ቅድሚያ እንግዳ፣ ቅድሚያ እሱ አይደለም። እኛም የሚጠበቅብን ያ ይመስለኛል። ይህን ስናደርግ ሰይጣን በአራቱ ማዕዘን ቢጎለት ችግር የለውም፣ ራሱን ቢገምስ ችግር የለውም፣ የፈለገ ቢያስወራ ችግር የለውም አለ። በኋላ እሱ ይፈታል። ምንም አይደለም በእውነቱ። እሱ የኛ ጉዳይ እሱ መሆን፣ ፕሮፓጋንዳ የኛ ጉዳይ መሆን የለም። የኛ ጉዳይ መሆን ያለበት ስራው፣ አገልግሎቱ፣ መውጣቱ፣ መውረዱ፣ የተሻለውም ማድረጉ፣ ካለው ነገር አምጥቶ ይኸው ማለቱ፣ ማበርከቱ። አምላካችን እግዚአብሔር ግብረ አብርሃምን ፈጽመን ውሉደ አብርሃም ለመባል ይርዳን። ቆየን። ወስብሐት ለእግዚአብሔር።